እኛ ስምምነቶችንና ጥቅሞችን የምናስከብረው በውይይት ሳይሆን በሚሳኤሎቻችን ነው ያሉት የኢራኑ ተደራዳሪ የሆኑት መሐመድ ባጋር ናቸው። ኢራን በአሜሪካ የቃላት ዋስትናም ሆነ ስምምነቶች ቅንጣት ያህል እምነት የላትም፣ መስፈርቷ ተግባር ብቻ ነው ያሉት የኢራኑ ተደራዳሪ ሌላኛው ወገን በተግባር እርምጃ ሳይወስድ ኢራን ቀድማ ምንም አይነት ስምምነት አትተገብርም ብለዋል። ተደራዳሪው የማንኛውም ስምምነት አሸናፊ የሚሆነው ስምምነቱ ከተፈረመ ማግስት ጀምሮ ለጦርነት ራሱን ይበልጥ ያዘጋጀው ወገን ነው ያሉ ሲሆን አሜሪካ በስምምነት ስም የምታደርገውን ጊዜ መግዛትም አያዋጣም ሲሉ በማስጠንቀቅ እኛ ከቃላት ይልቅ በተግባር ነው የምናምነው፣ ጥቅማችንንም የምናስከብረው በሚሳኤሎቻችን ነው ሲሉ የኢራንን የማይናወጥ አቋም ይፋ አድርገዋል። የቴህራን ዋና ተደራዳሪን ማስጠንቀቂያ ተከትሎ የኢራን አብዮታዊ ዘብ የአየር መከላከያ ኃይል በፋርስ ባህረ ሰላጤ በምትገኘው ቄሽም ደሴት ሰማይ ላይ ሲበር የነበረ የአሜሪካ ድሮንን መቶ መጣሉን አስታውቋል። የአየር መከላከያ ኃይሉ እንደገለጸው ድሮኑ የተመታው ስልታዊ ጠቀሜታ ባላትና የሆርሙዝ ወሽመጥ አቅራቢያ የምትገኘው ቄሽም ደሴት በሌሊት የአየር ክልል ጥሶ በመግባት ላይ ሳለ በሀገር ውስጥ በተሰራው የተቀናጀ የጋራ የአየር መከላከያ መረብ አማካኝነት መመታቱን አሳውቋል። የድሮኑ መመታት አሜሪካና ኢራን በሆርሙዝ ወሽመጥ ጠባብ ባህር መስመር ላይ እርስ በርስ ድሮኖችን እየተመታቱ ባሉበት ሳምንት የተከሰተ መሆኑ በቀጠናው ላይ ያለውን ወታደራዊ ውጥረት የበለጠ አባብሶታል። ዛሬ ከቀጠናው የተሰማው ሌላኛው አስደንጋጭ መረጃ የተባበሩት አረብ ኤሚሬትስ በጦርነት ውስጥ በሚስጥር በቀጥታ በመሳተፍ በኢራን ላይ በደርዘን የሚቆጠሩ የአየር ጥቃቶችን መፈጸሟን የሚያጋልጡ መረጃዎች መውጣታቸው ነው። ኤሚሬትስ በአሜሪካና እስራኤል አስተባባሪነት በኢራን የነዳጅ ማጣሪያዎችና ስትራቴጂካዊ ደሴቶች ላይ በቀጥታ የአየር ጥቃት ስትፈጽም እንደነበረና በጦርነት ውስጥም ዋና ተሳታፊ መሆኗ ይፋ ሆኗል። ኤሚሬትስ ከዚህ ቀደም ኢራን በወሰደችባት የድሮንና የሚሳኤል ጥቃቶች ሳቢያ የአሜሪካና የእስራኤልን ደህንነት መረጃ በመጠቀም በፋርስ ባህረ ሰላጤ ላይ በምትገኘው ላሻን ደሴት የከተመውን የኢራንን ትልቁን የነዳጅ ማጣሪያን ለወራት ከጥቅም ውጭ አድርጎ የነበረውን የአየር ድብደባ መፈጸሟን ነው መረጃዎቹ ያጋለጡት። እነዚህ መረጃዎች ደግሞ ኢራን ጆሮ መድረሳቸው በቀጠናው ሌላ ጭንቀትን ፈጥሯል። ኢራን ይህንን ጉዳይ ዝም ብላ እንደማታልፈውና በየትኛውም ሰከንድና ደቂቃ በኤሚሬትስ ላይ የምትወስደው የበቀል ሰይፍ ከዚህ ቀደም ታይቶ የማይታወቅ እንዲሁም ኤሚሬትስን የሚንጥ ይሆናል በሚል ስጋቱ በከፍተኛ ሁኔታ አይሏል። በሌላ በኩል የምዕራባውያኑ ሚዲያዎች የድርድሩ ሁኔታ ከጫፍ ደርሷል፣ ትራምፕ መፈረም ብቻ ነው የቀራቸው ቢሉም የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ግን ውሸት ነው ብለዋል። ከአሜሪካ ጋር የመጨረሻ የሰላም ስምምነት ላይ መድረስ የሚቻለው ከልክ ያለፉ ጥያቄዎቿንና ተለዋዋጭ የሆኑትን እርስ በርስ የሚጋጩ አቋሟን ስታቆም ብቻ ነው ሲሉ አራግቺ ገልጸዋል። ይህ የአባስ አራግቺ ንግግር ጥቅማችንን የምናስከብረው በልምምጥና በመንበርከክ ሳይሆን በሚሳኤሎቻችን ነው የሚለውን ተደራዳሪው የተናገሩትን ያጸና የትራምፕን ፉከራ ዜሮ የከተተና የኢራንን ጠንካራ አቋም እንዲሁም ሸብረክ ካለማለቷን ያረጋገጠ ሆኗል። Iran has also said it's ready to return to war if necessary. The foreign ministry says no agreement has been finalized with the US. As I speak to you now, the exchange of messages is continuing, but an understanding has not been finalized. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በኢራንና በአሜሪካ መካከል ስለተከሰቱ አዳዲስ ክስተቶችና በዛሬው ዕለት በቀጠናው ስለተፈጠሩ ጉዳዮች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። የተባበሩት አረብ ኤሚሬትስ ከእስራኤልና ከአሜሪካ ጋር በመሆን በደርዘን የሚቆጠሩ ጥቃቶችን በኢራን ላይ ፈጽማለች።
ኢራን ውስጥ በመጋቢት ወር ከደረሰው ጥቃት በኋላ በደቡብ ፋርስ ግዛት መስክ አቅራቢያ እሳትና ጭስ ታይቷል። A stunning revelation has emerged about the Iran war. According to a report published in the Wall Street Journal, the United Arab Emirates played a much bigger role than previously known, carrying out dozens of coordinated airstrikes on Iranian targets alongside the United States and Israel. የተባበሩት አረብ ኤሚሬትስ በመላው ኢራን ውስጥ በደርዘን የሚቆጠሩ ኢላማዎችን ደብድባለች። እንደ ምንጮቹ ገለጻ ጥቃት የተፈጸመው ከአሜሪካና ከእስራኤል ጋር በመቀናጀት ነው። ኢላማዎቹ በሆርሙዝ ሰርጥ ዳርቻ የቄሽም ደሴቶችና አቡ ሙሳ የወደብ ከተማዋ መብሩክ አባስ በፋርስ ባህረ ሰላጤ በላቫን ደሴት የሚገኘውን ማጣሪያና ሃላሊህ የፔትሮኬሚካል ኮምፕሌክስ ዋነኞቹ ኢላማዎች እንደነበሩ ተገልጿል። ቴሄራን በኤሚሬትስ የነዳጅና የጋዝ መሠረተ ልማት ላይ ላደረሰችው ጥቃት ምላሽ ለመስጠት አንዳንዶቹ ጥቃቶች የኢራን የኢነርጂ ተቋማት ላይ ያነጣጠሩ እንደነበሩ ተነግሯል። የፔንታጎን ኃላፊው ሄግሴት በኢራን ጦርነት ወቅት አሜሪካ የእስያ ፓሲፊክ ጉዳይዋን ችላ እንዳላለች ገልጸዋል። በሲንጋፖር የሻንግሪላ ውይይት ላይ ሄግሴት እንደተናገሩት ዋሽንግተን ከኢራን ጋር በግልጽ ግጭት ውስጥ ብትገባም ለኤዥያ ፓሲፊክ አካባቢ ጀርባዋን አልሰጠችም። እኛ በአንድ ጊዜ ሁለት ነገሮችን ማድረግ እንችላለን። ሁሉም የኛ ዕቅዶች በአግባቡ እየሄዱ ሲሆን የመከላከያ ኢንዱስትሪያችንንም እያጠናከርን ነው ሲሉ ሄግሴት ተናግረዋል። It's not a future based on wishful thinking or utopian idealism, but a future that will be defined by our collective efforts to safeguard and secure our most vital national interests. ወሳኝ በሆነው የፓሲፊክ ቀጠና ላይ ያለን አቋም ዝም ብሎ ባዶ እምነት ብቻ ሳይሆን በተግባርና አስፈላጊ በሆነው ሁሉ ነገር ልናስከብረው የሚገባ ነው። ከሀገር መከላከያ ጦራችን ጋር በተያያዘም በቬንዙዌላና በኤፔክ ፊውሪ ዘመቻዎቻችን ድንቅ ስኬቶችን አስመዝግበናል። ያንን ስኬት በእስያ ፓሲፊክ ቀጠናም እንደግመዋለን። ኢራን ከአሜሪካ ጋር ምንም አይነት ስምምነት አልተጠናቀቀም፣ ንግግሮች የሚያተኩሩት ጦርነትን በማስቆም ላይ ነው እንጂ በኒኩለር ፕሮግራም ላይ አይደለም ብላለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ለመንግስት ቲቪ እንደተናገሩት እስከ አርብ ማምሻውን ድረስ ከአሜሪካ ጋር ምንም አይነት ስምምነት አልፈጸሙም። የሆርሙዝ ሰርጥ አስተዳደርም በኢራንና በኦማን ነው መወሰን ያለበት ብለዋል። ባጋይ በተጨማሪም ኢራን በአሁኑ ጊዜ ከአሜሪካ ጋር ያለውን ጦርነት ለማስቆም ትኩረት ሰጥታ እየሰራች እንደሆነና በኢራን የኒውክሌር መርሃ ግብር ዙሪያ አንደራደርም ብለዋል። በሌላ በኩል የኢራን ባለስልጣናት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር በተደረሰው ስምምነት ላይ የሰጡት መግለጫ የውሸት የይገባኛል ጥያቄዎችን ያካተተና የስምምነቱን ዋና ዋና ክፍሎች የዘነጋ ነው ብለዋል። ትራምፕ የኢራንን የኒኩሌር ቁስ ማፍረስን በተመለከተ የሰጡት መግለጫ ሙሉ በሙሉ መሰረተ ቢስ ነው። እኛ ያቀረብነው ስምምነት በሊባኖስ ሙሉ በሙሉ የተኩስ አቁም ስምምነት እንዲፈጸም ያጠቃልላል ብሏል። ኢራንም ሰርጡን የምትከፍተው የአሜሪካ እገዳ ሲነሳ ብቻ ሲሆን ትራምፕ ግን ወዲያውኑ እንደገና መከፈት አለበት ብለዋል። ትራምፕ ሌላው በስምምነታችን ያስቀመጥነውን ከኢራን የታገዱ ንብረቶች 12 ቢሊዮን ዶላሩ ወዲያውኑ መለቀቅ አለበት የሚለውንም አልጠቀሱም ብለዋል። እንደሚታወሰው ከትላንት ቀደም ብሎ ትራምፕ እስከሚቀጥለው ንግግራችን ድረስ ምንም ገንዘብ አይለቀቅም ማለታቸው ይታወሳል። በዚህ የትራምፕ ሁኔታ የተገረሙት ፕሮፌሰሩ ጆን ሚሻመርም በሕይወት ዘመኔ እንደዚህ አይነት የተዘበራረቀ አቋም ባለው ሰው የሚወሰን የሰላም ድርድር አይቼ አላውቅም። ከሕገ ደንቦችና ከአሰራሮች አንጻርም የትራምፕ አካሄድ ለድርድርም ሆነ ለተደራዳሪነት የሚመጥን አይደለም ብለዋል። This is just no way to conduct a negotiation. This is something that should be done in private. There should be professional teams. እርሱ ነገሮችን በራሱ ይፈጥራል፣ ሐሳቡንና አቋሙን አስር ይቀያይራል። በዚህ ሁኔታ ውስጥ ደግሞ ስምምነትን ለማካሄድም ሆነ ስምምነትን መፍጠር አደጋች ነው። የሰላም ድርድር ዕውቀት ባላቸው ሰዎች በሚስጥር የሚደረግ ነው እንጂ አንድ ሰው እንዳሻው የሚዘውር መሆን የለበትም።
በባህረ ሰላጤው የኃይል አሰላለፍ ለውጥ እያንዣበበ ነው። ይህ ክስተትም የትራምፕን እስራኤል የበላይ ትሁን የሚለውን ራዕይ ያጨለመና የኔታንያሁን የታላቋን እስራኤል ውጥንን ቅርቃር ውስጥ የከተተ ሆኗል። በባህረ ሰላጤው ነገስታት መካከል አንድነት ባለመኖሩ ቀጣይነት ያለው የኃይል ተለዋዋጭነት የቀጠናው ስርዓት ላይ ሰፋ ያለ ለውጥ ማምጣቱ አይቀርም። አሁን ላይ የሳውዲና የኤሚሬትስ ፉክክር ከህንፃዎችና ከጂኦፖለቲክስ አልፎ በበርካታ የጦር አውድማዎች ላይም እየታየ ነው። እዚህ ጋር የየመኑ ጦርነት ተጠቃሽ ነው። ሳውዲና ኤሚሬትስ በ2015 በአንሳር አላህ ላይ ጥምረት ቢፈጥሩም ኤሚሬትስ በ2019 የነበራትን ሚና ዝቅ አድርጋለች። ሪያድ የየመንን ፕሬዝዳንታዊ አመራር ምክር ቤትን ትደግፋለች። ኤሚሬትስ ደግሞ ተቀናቃኙን የደቡብ የሽግግር ምክር ቤትን ትደግፋለች። ኤሚሬትስ ከሳውዲ ጋር ቅድሚያ በሚሰጣቸው የጸጥታ ጉዳዮች ጋር ፍላጎቷ በመጋጨቱ በቀይ ባህር ዳርቻ ላይ የበለጠ ተጽዕኖዋን ለማስፋት የማትፈነቅለው ድንጋይ አይኖርም። ሌላው የሱዳኑ የእርስ በርስ ጦርነት ነው። ሳውዲ የሱዳን ጦር ኃይሎችን ትደግፋለች። ኤሚሬትስ ደግሞ ፈጣን ድጋፍ ሰጪ ኃይሎችን ትደግፋለች። ኤሚሬትስ በሶማሌላንድና በኢትዮጵያ እንዲሁም በመላው አፍሪካ ቀንድ አሻራዋን እያሰፋች ነው። ሳውዲ ደግሞ ከቱርክ ጋር በየመን በሱዳንና በሶማሊያ ላይ በቅርብ አስተባባሪነት የኤሚሬትስን ተጽዕኖ ለመከላከል እየተጋች ነው። ይህ ደግሞ ሀገራቱ በሁሉም ቀጠና እንዲጠላለፉና እንዲካረሩ አድርጓል። ሌላዋ የቀጠናው ቀውስ ፈጣሪ የኃይል ሚዛኑን ካልጨበጥኩኝ ባይዋ እስራኤል ናት። ኤሚሬትስ የአብርሃም አኮርድን ስምምነት በመፈረም ከእስራኤል ጋር ያላትን ግንኙነት በ2020 መደበኛ ለማድረግ የወሰነች የመጀመሪያ ሀገር ናት። ሳውዲዎች ኤሚሬትሶችን የእስራኤል ትሮጃን ፈረስ ብለው ይጠሯቸዋል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማንና የኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ባለፉት ጥቂት ዓመታት ግንኙነታቸው ተቋርጧል። ኳታር ደግሞ ዝም ብላ ወደ ባህረ ሰላጤው ኃያልነት የመጣች የባህረ ሰላጤው ጥቁር በግ ናት። ከ2017 እስከ 2021 በነበረው የኳታር ቀውስ ወቅት ሳውዲ አረቢያ፣ ኤሚሬትስ፣ ባህሬንና ግብፅ በዶሃ ላይ ሙሉ ዲፕሎማሲያዊና ኢኮኖሚያዊ እገዳ ጥለውባታል። በወቅቱ ኦማንና ኩዌት ገለልተኛ ሆነው ቆይተዋል። አለመግባባቱ የተፈጠረው ኳታር ለእስላማዊ ኔትወርኮች በተለይም ደግሞ ለሙስሊም ወንድማማቾች በሰጠችው ድጋፍ በባህረ ሰላጤው ንጉሳውያን ዘንድ የመረጋጋት ስጋትን ስለፈጠረ ነበር። ሌላኛዋ የሙስሊም ወንድማማቾች ደጋፊ የሆነችው ቱርክ ኳታርን ትደግፋለች። ኳታር በአካባቢው ላይ ለአንካራ ተጽዕኖ ሁነኛ አጋዥ የሆነች ሀገር ናት። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከ1960ዎቹ እስከ 1970ዎቹ ሳውዲ አረቢያ፣ ባህሬን፣ ኩዌትና ኳታር ደካማ ነበሩ። እንደ ግብፅ፣ ኢራቅ፣ ኢራንና ሶሪያ ባሉ ጠንካራ የክልሉ ኃይሎችም የተከበቡ ነበሩ። የኋለኞቹ ጦርነቶች ማለትም የኢራቅና የኢራን ጦርነት፣ የአሜሪካና የኔቶ ጣልቃ ገብነትና የ2011 የአረብ የጸደይ አብዮት የቀጠናውን ሚዛን ቀያይሮታል። የአሁኑ የኢራኑ ጦርነት ደግሞ አዲስ አቅጣጫን ይጠቁማል። የአሜሪካ ክልላዊ መሰረት ወድሟል። እስራኤል የጸጥታና የኢኮኖሚ ጫና ገጥሟታል። ባህረ ሰላጤውም በኢኮኖሚ የችግር አረንቋ የመዘፈቅ ጫፍ ላይ ነው። ኢራንና አሜሪካ ያልተካተቱበት የባህረ ሰላጤው የጸጥታ ማዕቀፍ ሐሳብን አቅርባለች። ሳውዲና ኢራን ተስማምተዋል። ኦማን ለሆርሙዝ ሰርጥ ኢኒሼቲቭ ድጋፍ እንደምትሰጥ ገልጻለች። የሚያመላክተው ቀጣዩ የቀጠናው ዘዋሪ ኃይል ኢራንን፣ ሳውዲ አረቢያን፣ ኦማንን፣ ቱርክና ኳታርን ሊያካትት የሚችል ሲሆን ለባህሬን፣ ለኩዌት፣ ለኤሚሬትስና ለእስራኤል ደግሞ አማራጮችን ይቀንሳል። ቱርክ ለብቻዋ የባህረ ሰላጤው ጉዳዮችን የመቆጣጠር ዕድሏ አሁን ላይ መንምኗል። በተለይ ደግሞ የኳታር አሁናዊ አቋም በእርግጠኝነት አለመታወቁ ለቱርክ ነገሮችን አዳጋች አድርጎባታል።
ይህ በእንዲህ እንዳለ ከሌሎች የአሜሪካ መሪዎች በተለየ መልኩ በእጅጉ የእስራኤል አፋሽ አጎንባሽ የሆኑት ትራምፕ ለእስራኤል ኃያልነት የወጠኑት የጽዮናዊ ዕቅድ በቁጣና በሴራም የተደገፈ ሲሆን ከነዚህ መካከል አንዱ የሊባኖስን ጦር ከሂዝቦላ ጋር በማጋጨት ሊባኖስን ወደ እርስ በርስ ጦርነት ማስገባት ነው። አሜሪካ በመካከለኛው ምስራቅ ከሚገኘው የአክሲስ ኦፍ ሬዚስታንስ ምሰሶዎች መካከል አንዱ የሆነውን ሂዝቦላን ትጥቅ የማስፈታት ኃላፊነት የተሰጠው የሊባኖስ ወታደራዊ ኃይልን ለመፍጠር እየተውተረተረች ነው። የትራምፕና የሩቢዮ ዕቅድ ደግሞ በሊባኖስ ጦር ኃይሎች ውስጥ ልዩ ክፍል መፍጠር ነው። ከተለምዷዊው የትዕዛዝ ሰንሰለት የተለየና በቀጥታ ለአሜሪካ የበላይ ሹማምንቶች ብቻ ተጠሪ የሚሆን አዲስ ክፍል እንዲቋቋም ይፈልጋሉ። ይህ ክፍልም ሂዝቦላን የማጥቃት ኃላፊነት ሙሉ በሙሉ ተጥሎበታል። አፕሪል 29 ቀን የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ለፎክስ ኒውስ ሲናገሩ የአሜሪካ ዕቅድ በሊባኖስ ውስጥ ሂዝቦላ ትጥቅ እንዲፈታ ለማድረግ ነው ብለዋል። በተለይ ደግሞ ሰውየው እስራኤል ይህንን ማድረግ የለባትም እኛ እንጨነቅላት ማለታቸው የትራምፕን አስተዳደር በዓለም መድረክ ላይ አሳንሶታል። የሂዝቦላ የፓርላማ አባል ሐሰን ፋድላ በምላሹ ቡድኑ በአሜሪካ መሪነት የተፈጠረውን ማንኛውንም የሊባኖስ ኃይል እንደሚገጥም አስጠንቅቋል። እንደዚህ አይነቱን አካል እስራኤልን እንደምናደርገው በአስከፊ ሁኔታ እናደርገዋለን በማለትም አስጠንቅቋል። አሁን ላይ ሂዝቦላ ከንጹሐን ዜጎችም ሆነ ከጦር ኃይሉ ከፍተኛ ድጋፍ እያገኘ ነው። ይህም ለና አሜሪካ ነገሩን የቀን ቅዠት አድርጎባቸዋል። የትራምፕና ሩቢዮ ዕቅድ ሊባኖስን ወደ እርስ በርስ ጦርነት እንደሚያስገባ ዓለም አቀፍ ታዛቢዎች እያስጠነቀቁ ነው። በዚህ ዙሪያ የተናገሩት የትራክ ኤፓክ መስራቿና የፖለቲካ አናሊስቷ ኮሪ አርቺባልድ የአሜሪካ ፖለቲከኞችን የምትዘውረው እስራኤል ናት፣ ትልቁ የአሜሪካ ፖለቲካ ተጫዋችም ማንም ሳይሆን የእስራኤል ገንዘብ ነው ብላለች። They'll use an organization like a 314 Action Fund or a Vote Vets or some others that are legitimate organizations that have their own mission. የአሜሪካ ፖለቲከኞችን የሚዘውረው የእስራኤል ገንዘብ ነው። እንደ 314 አክሽን ፈንድስ፣ ቮት ቪትስ ያሉት ተቋማት ለዚህ ትልቁን ሚና ይጫወታሉ። ከዛም የአሜሪካ ፖለቲከኞች እስራኤል የምትፈልገውን ይናገራሉ፣ ያደርጋሉ። በሌላ በኩል ቻይና እጅግ አስደማሚ የሆነ ግዙፍ የኒውክሌር ኮምፕሌክስን ገንብታለች። በቅርብ ጊዜ የታዩ የሳተላይት ምስሎች እንደሚጠቁሙት ቤጂንግ በሰሜን ምዕራብ ቻይና ጂንጂያንግ እና ጋንሱን በሚሸፍኑት የአማን ኒውክሌር መስኮች አቅራቢያ የተዘረጋ የማስጀመሪያ ፓድ ባንከር እና የማዘዣ ኔትወርክ እየገነባች ነው። ታማኝነት ያለው የሁለተኛ ደረጃ ጥቃት አቅምን ለማረጋገጥ ያቀደ ግንባታ ሲሆን የቻይናን የኒውክሌር ጦር መሳሪያ ከማንኛውም የአሜሪካ የመጀመሪያ ጥቃት ለመከላከልም በእጅጉ ያስችላል ተብሏል። በዚህ የኒውክሌር ተቋም ግንባታ ውስጥ ከ80 በላይ ማስጀመሪያ ፓዶችና ለሞባይል ሚሳኤሎች እንዲሁም ለአየር መከላከያ ክፍሎች የሚሆን የተጠናከረ ባንከር፣ ለኤሌክትሮኒካዊ ጦርነቶች፣ ለሳተላይት ግንኙነቶችና ለትዕዛዝ ስራዎች የሚሆኑ የተራቀቁ መገልገያዎች፣ ሁለት ባለ 8 ማዕዘን ቅርጽ ያላቸው የሰራተኞች መኖሪያ፣ የተሽከርካሪ መጋዘኖች፣ የአየር ማረፊያ ቦታዎችና በሰፊ የመንገድ አውታሮች የተሳሰሩ ማዕከሎች በግንባታው ተካተዋል። እነዚህ ግንባታዎች በዚህ ወር መጀመሪያ ላይ የቻይናው ፕሬዝዳንት ሺ ጂንፒንግ ለዶናልድ ትራምፕ በታይዋን ያለው አለመግባባት ወደ አደገኛ ቦታ እንደሚያመራ ከገለጹ በኋላ በይፋ የታየና ግዙፍ አቅምን ለቻይና የፈጠረ ግንባታ ነው። ቻይና ታይዋን የግዛቱ አካል እንደሆነች በመግለጽ ሁሉንም የአሜሪካ የጦር መሳሪያዎች ሽያጭን የተቃወመች ሲሆን ይህ አይነቱ ተግባር ጣልቃ ገብነትና ለአካባቢውም ስጋትን የሚፈጥር ነው ብላለች። አሜሪካ ከኢራኑ ጦርነት በኋላ በደረሰባት አጠቃላይ ኪሳራና መበለጥ ዙሪያ የተናገሩት የቀድሞ ሜጀር ጀነራል ራንዲ ማነር አሜሪካ ከቪየትናሙ ጦርነት በኋላ ትልቅ ኪሳራ ገጥሟታል፣ የበላይነቷንም አታለች፣ በሁሉም ቀጠና ያላት ተሰሚነትም ቀንሷል፣ ከነዚህ ሁሉ ነገሮችም በቀላሉ አታገግምም ብለዋል። By a wide margin. And again, this is someone that despises the Iranian government.
Do you agree? ይህ የኢራኑ ጦርነት በፍጹም መከሰት የለበትም ነበር። በሰው ኃይልም ሆነ በኢኮኖሚ ረገድ ብዙ ዋጋ አስከፍሎናል። አሜሪካ ከጦርነቱ ያተረፈችው ምንም ነገር የለም። ሌላው ቀርቶ የወትሮ አገሮቻችን በእኛ ላይ እምነት እንዳኖራቸውና እንዳይተማመኑብን አድርጓል። ኃያልነታችንም አሳጥቶናል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።